ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ሰኞ ግንቦት 11 ምሽት 4 ሰዓት ላይ ሊቨርፑል ከብራይተን በአሚክስ ስቴዲየም የሚያደርገው ጨዋታ አለ። ከዛ ጨዋታ በፊት እንግዲህ አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዛ ቆይታቸውም የተለያዩ ጥያቄዎች ተጠይቋል። ለነዛም ጥያቄዎች ምላሽንም ሰጥቷል። ምን ተጠየቁ ምን መለሱስ የሚለውን ነገር ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ ላይ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው እንገባለን። አብራችሁን ቆዩ። በመጀመሪያ የተጠየቁት እንግዲህ በፍሪምፖንግ ዙሪያ ነው። ይህን ሳምንት እንግዲህ ሊቨርፑል ፍሪምፖንግን ለማስፈረም በጣም ተቃርቧል እየተባሉ የተለያዩ ዘገባዎች እየወጡ ነው የሚገኙትና ፍሪምፖንግ የምትፈልጉት አይነት ተጫዋች ነው ወይ ተብለው ተጠይቀው ነበር። እሳቸውም በምላሻቸው ምንድን ያሉት ከዚህ በፊት እንግዲህ ስለተለያዩ ተጫዋቾች ኮንትራት ማራዘም ሲጠየቅ ነበር። አሁን ደግሞ የዝውውር መስኮቱ በጣም እየተቃረበ ነውና ስለ አዲስ ተጫዋቾች ስለምናመጣቸው ተጫዋቾች እየተጠየቅኩ ነው ያለሁት። ነገር ግን አመቱ ሙሉ ስመልሰው እንደነበረ ተመሳሳይ አይነት መልስ ነው የምመልስላችሁ። ስለ ኮንትራት ማራዘም ወይም ደግሞ ስለ አዲስ ተጫዋች ማምጣት ምንም የምላችሁ ነገር የለም። ምናልባት አንድን ተጫዋች ማስፈረማችን ከተረጋገጠ በኋላ ስለዛ ተጫዋች ላወራላችሁ እችላለሁ እንጂ ገና ሳናስፈርሙ በሌላ ተጫዋች ዙሪያ ምንም የማነሳው ነገር የለም ብሏል። በተጨማሪም ደግሞ በዚህ ሰዓት በቡድናችን እንግዲህ ጠንካራ የሚባል ተጫዋች አለን። ኮነር ብራድሊ ያንን ቦታ በደንብ ከቨር ማድረግ የሚችል ተጫዋች ነው። ስለሱ በደንብ ልናወራ እንችላለን። ነገር ግን ደግሞ ያንን ስንል ደግሞ ትሬንት አሌክሳንደር አርኖልድ ስለለቀቀ ምንም እስካሁን ድረስ ያየናቸው ተጫዋቾች የሉም ማለት አይደለም። ሁሉ ጊዜም እንግዲህ እንደ ሊቨርፑል የተለያዩ ተጫዋቾችን እንመለከታለን። የተለያዩ ቦታዎችን ማጠናከር ስለምንፈልግ ማለት ነውና የተለያዩ ተጫዋቾችን እየተመለከተን ነው የምንገኘው። ነገር ግን ደግሞ ስለ እንደዚህ አይነት ነገር ላወራላችሁ የምችለው ስለ አንድ ተጫዋች ስፔሲፊካሊ ላወራላችሁ የምችለው ለሊቨርፑል ፊርማውን ካኖረ በኋላ ብቻ ነው ብለዋል። በመቀጠልም የተጠየቁት ደግሞ በአርኖልድ ዙሪያ ነው። ባለፈው እንደሚታወቀው ሊቨርፑል ከአርሰናል ጋር ባደረገው ጨዋታ ተቀይሮ ሲገባ በደጋፊዎቹ ተቃውሞ ገጥሞት ነበርና በዛ ዙሪያ አናግረውታል ወይ ተብለው ተጠይቀው ነበር። እሳቸው በምላሻቸው እስካሁን ድረስ አላናገርኩትም፣ ምክንያቱም እንግዲህ በዚህ ሳምንት ከዛ ጨዋታ በኋላ እንግዲህ እረፍት ላይ ነበርኩኝ። አሌክሳንደር አርኖልድም እረፍት ላይ ነበርና እስካሁን ድረስ እድሉን አላገኘሁትም። ዛሬ ገና ነው እንደ ቡድንም የተሰባሰብነው። ከዚህ በኋላም እንግዲህ አናግረዋለሁ ብዬ ተስፋ አደርጋለሁ። ነገር ግን እስካሁን ድረስ አላናገርኩትም ብለዋል። በመቀጠልም የተጠየቁት ደግሞ ዋንጫ ቀድማችሁ ስላረጋገጣችሁ ለቀሪዎቹ ጨዋታዎች ተጫዋቾችን ማነቃቃት ማነሳሳት አይከብድም ወይ ተብለው ተጠይቀው ነበር። እሳቸውም በምላሻቸው በቀላሉ ለመመለስ በጣም ከባድ ነው። ምክንያቱም እንግዲህ መጀመሪያም አላማ አርገህ የምትነሳው እንግዲህ ዋንጫውን ማሸነፍ ነው። ካሸነፍኩ በኋላ እንግዲህ ሌላ የምትጫወቱበት ምንም አላማ የለም። ይህ ነገር ግን በእኛ ቡድን ብቻ አይደለም በሁሉም ቡድኖች ላይ ሊያጋጥም የሚችል ነገር ነው። ነገር ግን ደግሞ ባለፈው ከአርሰናል ጋር ባደረግነው ጨዋታ እንግዲህ ተጫዋቾቻችን ያንን ጨዋታ ለማሸነፍ በጣም ከፍተኛ ጥረትን ሲያደርጉ ተመልክቻለሁ። መነሳሳታቸውን በጣም ጥሩ የሚባል ነገር ነበር። በእርግጥ በአንፊልድ የምናደርገው ጨዋታም ስለነበረም ሊሆን ይችላል። ነገር ግን ደግሞ እንዳጠቃላይ ካየነውም እንግዲህ ከቼልሲ ጋር ተጫውተ ከዛ ከአርሰናል ጋር ከዛ ደግሞ ከብራይተን ጋር የምታደርጋቸው ጨዋታዎች እንግዲህ በየትኛውም ሰዓትም ቢሆን በጣም ከባድ ነው የሚሆነው። እናም ለዛም ነው እንግዲህ በጣም ደስተኛ የሆንኩት ይህንን ዋንጫ ለማሸነፍ እንግዲህ በጣም ጥሩ የሚባል ነጥብ በመሰብሰባችን ወይም ደግሞ በቂ የሚባለው ነጥብ በመሰብሰባችን ብለዋል። በመቀጠልም የተጠየቁት ደግሞ ይህንን ጨዋታ ከብራይተን ጋር የሚደረጉ ጨዋታ ካሸነፋችሁ እንግዲህ የመጀመሪያው ቲም ትሆናላችሁ በሊቨርፑል ታሪክ ከሜዳው ውጪ ብዙ ጨዋታዎችን በማሸነፍ እንደዚሁም ደግሞ በእያንዳንዱ ከሜዳ ውጪ በተደረገው የፕሪሚየር ሊግ ጨዋታዎችም ጎል በማስቆጠርና ይህንን ነገር ተመለከቱታላችሁ ወይና በዚህስ ነገር ምንድነው የተሰማችሁ ተብለው ተጠይቀው ነበር። እሳቸው ምንድነው ያሉት ይህንን ነገር እንግዲህ በትኩረት አላየሁትም፣ ነገር ግን ደግሞ በጣም ደስተኛ ነኝ። በመጀመሪያ ከሜዳ ውጪ ባደረግነው ጨዋታ እንግዲህ ለተጫዋቾቹ ያሳዩኋቸው ነገር ነበር። ይህም እንግዲህ ምንድነው ከሜዳ ውጪ ያደረግናቸውን ጨዋታዎችና ያስመዘገብናቸውን ውጤቶችና ፎርማችንን ነበር ያሳዩኋቸውና በመጀመሪያም ያልኳቸው ምንድነው ይህንን የሊግ ዋንጫ ማሸነፍ የምንፈልግ ከሆነ ከሜዳው ውጪ ያሉትን ጨዋታዎች ላይ በጣም ማሻሻል መቻል አለብን፣ ብዙ ጨዋታዎችን ማሸነፍ መቻል አለብን ብያቸው ነበርና ያንንም ማድረግ ችለናል፣ ፕሪሚየር ሊጉንም መብላት ችለናልና ለቀጣይም ይህንን ነገር ለመድገም እንግዲህ በጣም በቁርጠኝነት ተነስተናል። ይህንን ነገር እናሳካዋለን ብለን እናስባለን። በዘንድሮ ፎርማችን ግን በጣም ደስተኛ ነኝ ብለዋል። በመቀጠልም የተጠየቁት ደግሞ በብራይተን ጨዋታ ዙሪያ ነው። የተጫዋቾቹ እንግዲህ በእረፍት አብረው ማሳለፋቸው እዚህ ጨዋታ ላይ እንግዲህ ጠንክረው እንዲገቡ ያደርጋቸዋል ወይ ተብለው ተጠይቀው ነበር። በተለይ ደግሞ ብራይተኖች እንግዲህ ለአውሮፓ ውድድሮች ለመሳተፍ እየተፎካከሩ ነው የሚገኙትና እዛ ላይ ጠንካራ ብለው እንዲቀርቡ ያደርጋቸዋል ወይ ተብለው ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት የጋዜጠኞች ስራ በጣም ደስ የሚለው ነገር ይሄ ነው። ምክንያቱም እንግዲህ ይህንን ጨዋታ ብናሸንፍ
እረፍት ማድረጋችሁ በጣም ጥሩ ነገር አድርጎላችኋል ጥሩ ውጤትን እንድታስመዘግቡ አድርጓችኋል ትላላችሁ ብንሸነፍ ደግሞ ይህንን ረጅም እረፍት በማድረጋችሁ ምክንያት ነው የተሸነፋችሁት ልትሉ ትችላላችሁና ነገር ግን እዚህ ላይ አንድ እውነታ ያለው ምንድነው ይህንን ጨዋታ ብንሸነፍ በእረፍታችን ምክንያት አይደለም ብናሸንፍም በእረፍታችን ምክንያት አይደለም ጥሩ ስለተጫወትን ጥሩ ቡድንም ስላለን ልናሸንፍ እንችላለን ወይም ብንሸነፍ ደግሞ የብራይተን ጥንካሬም ሊሆን ይችላል እና እያንዳንዱን ነገር እንግዲህ በፖዚቲቭሊ ወይም ኔጌቲቭሊ ልትወስዱት ትችላላችሁ ነገር ግን እውነታ ያለው አንድ ነው በተጨማሪም ግን ምንድነው ያለው እዚህ ጋር አንድ ሌላ እውነት ምንድነው በፊዚካሊ ጥሩ ሁኔታ ላይ ልትሆን ትችላለህ እና አንዳንድ ጊዜ ደግሞ እረፍት መውሰድ ደግሞ ሜንታሊ ጥሩ ሁኔታ ላይ እንድትገኝ ያደርጋልና ያንን ነገር ደግሞ ለማድረግ እየሞከርን ያለነው ሙሉ ሲዝኑንም ከተመለከታችሁ እንግዲህ ሰፊ እረፍት ባለን ጊዜ ሁሉ ጊዜም ለተጫዋቾቹ እረፍት እንሰጣለን አሁን ላይ ደግሞ በሳምንት አንድ ጨዋታ ብቻ ነው ያደረግን የሚገኘውና በዚህ ጊዜ እንግዲህ ለተጫዋቾቹ እረፍት መስጠት ተገቢ ስለሆነ ብለን ነው የሰጠነው ብለዋል በመቀጠል የተጠየቁት ደግሞ በክረምቱ የዝውውር መስኮት ነው በክረምቱ የዝውውር መስኮት ላይ እንግዲህ የተለያዩ ተጫዋቾች ይገባሉ የተለያዩ ተጫዋቾች ይወጣሉና እነዚህ ብዙ የመጮሻ እድል ያላገኙ ተጫዋቾች በሊቨርፑል ይቆያሉ ወይስ ይሸጣሉ የሚለው ነገር ተወስኖባቸዋል ወይስ ቀሪዎቹ ሁለት ጨዋታዎች ላይ ታይተው ነው የሚወሰንባቸው ተብሎ ተጠይቀው ነበር እሳቸው በምላሻቸው ምንድነው ያሉት የትኛውም ተጫዋችም ቢሆን እንግዲህ በአንድ ሁለት ጨዋታዎች ላይ ጥሩ ነገር ስላላደረገ ተብሎ የሚወሰንበት ነገር የለም እነዚህ ተጫዋቾች እንግዲህ ለረጅም ጊዜ በሊቨርፑል ቆይቷል ምናልባት ፍሬዲኮ ኬዛ ነው ብዙ ያልቆየው በሊቨርፑል ቤትና ምን አይነት ተጫዋቾች እንዳሉ ምን አይነት ጥራት ያላቸው ተጫዋቾች እንዳሉ እናቃለንና ድንገት አንድ ሁለት ጨዋታዎች ላይ ጥሩ ስላልተጫወቱ በሚል ተጫዋቾቹን አንሸጣቸው ነገር ግን ደግሞ አመቱ ሙሉ ከኛ ጋር ሲሰሩ ስለነበረ ምን አይነት ብቃት እንዳላቸው ስለምናቅ በዛ ምክንያት ነው የምንወስነው እንጂ አንድ ሁለት ጨዋታዎች ላይ ስላልተጫወቱም ስለተጫወቱ ጥሩ ውጤት ስላስመዘገቡ ስላላስመዘገቡ የምንወስነው ነገር የለም ብለዋል በመቀጠል የተጠየቁት ደግሞ ቲማቹን ለማጠናከር እንግዲህ ሁሉ ጊዜም ተሰራላችሁና የተለያዩ ተጫዋቾች ይገባሉ የተለያዩ ተጫዋቾች ይወጣሉና ያንን ነገር ማድረግ ምን ያህል ይከብዳል በተለይ ደግሞ ተጫዋቾችን ማናገር በዚህም እንደማይቆዩ መንገር እንደዚሁም የተጫዋቾችን ኤጀንቶችንስ ማናገር ምን ያህል ይከብዳል ወይስ ይሄ የእግር ኳስ አንዱ ህይወት ነው ተብሎ ተጠይቀው ነበር እሳቸውም በምላሻቸው ምንድነው ያሉት ይህንን ስናወራ እንግዲህ እናንተ ያያሰባችሁ ያላችሁት በቀጣይ የተለያዩ ተጫዋቾችን እናመጣለን ብላችሁ ነው ነገር ግን ደግሞ እስካሁን ድረስኛ በመናቀው ነገር ምንድነው በቲማችን ውስጥ እንግዲህ በጣም ጥሩ የሚባሉ ተጫዋቾች አሉን ለዚህም ነው እንግዲህ ባለፈው የክረምቱ የዝውውር መስኮት እንግዲህ አንድ ተጫዋች በስተቀር ምንም አይነት ተጫዋች ያልጨመር ነው በዛም እንግዲህ ጥሩ የሚባልን ስኬት አሳክተናል ብለን እናስባለን ነገር ግን ደግሞ ተጫዋቾችን ምናመጣ ከሆነ ተጫዋቾችም ከሊቨርፑል የሚለቁ ከሆነ ደግሞ ይህ የእግር ኳስ አንዱ ህይወት ነው አንዳንድ ተጫዋቾች እንግዲህ በሊቨርፑል ቤት ብዙ የመጮቻ እድል አላገኙምና እነዚህም ተጫዋቾች እንግዲህ በቀጣይ አመትም ብዙ የመጮቻ እድል ማላገኝ ከሆነ በዚህ መቆየት የለብኝም ሊሉ ይችላሉና አንዳንድ ጊዜ እንግዲህ በሁለቱም በኩል ያለ ነገር ነው እነሱ መልቀቅ የሚፈልጉበት ሰዓት ሊኖር ይችላል እኛም ደግሞ ሌሎች ተጫዋቾችን ማምጣት ስለምንፈልግ እነሱን መልቀቅ የምንፈልግበት ሰዓት ሊኖር ይችላልና በሁለቱም ወገን ያለ ነውና በእግር ኳስ ውስጥ ያለ የሚያጋጥምም ነገር ነው ብለዋል በመቀጠልም የተጠየቁት ደግሞ በፍሬዲኮ ኬዛ ዙሪያ ነው ፍሬዲኮ ኬዛ እንግዲህ ዘንድሮ ብዙ የመጮቻ እድል አላገኝምና እንዴት ነው ይሄንን ተጫዋች ምትለኩት በቀጣይ አመትስ ብዙ የመጮቻ እድል ያገኛል ብላችሁ ታስባላችሁ የተብለው ተጠይቀው ነበር እሳቸው በምላሻቸው ምንድነው ያሉት የፍሬዲኮ ኬዛን ብቃትና ችሎታ ከተመለከተን እንግዲህ በጣም የሚያስደንቅ ጨዋታ ነው ምናልባትም እንግዲህ እስካሁን ከሰጠነው እድልም የበለጠ እድል ሊሰጠው ይገባ ነበር ነገር ግን ደግሞ ይሄ ተጫዋች የሚፎካከሩን ከተመለከተ ነው በቀኝ በኩል ከመሐመድ ሳላ ጋርም የሚፎካከሩ እንደዚሁም ደግሞ በግራ እናሰልፈው ከተባለን ደግሞ ከሉዊስ ዲያዝ እና ከኮዲ ጋክፖ ጋር ነው የሚፎካከሩና እነዚህን ተጫዋቾች ከተመለከተን ደግሞ ዘንድሮ በጣም የሚያስደንቅን ጊዜ ነው ያሳለፉ የሚገኙትና እነዚህ ላይ ሙሉ እምነት አለኝ ለዛም ነው እንግዲህ ብዙ ጊዜ አጫዋወቴን ያልቀየርኩት ምክንያቱም ዘንድሮ በጣም የሚያስደንቅ ብቃታቸውን ስላስመለከቱኝና ለዛም ነው ይሄ ተጫዋች እንግዲህ ብዙ እድል ያላገኘው በተጨማሪም ደግሞ የተለያዩ ጉዳቶችም ሲያጋጥሙት ነበር ነገር ግን ከዚህ የተሻለ እድልም ሊሰጥ ይገባል ብለንም ደግሞ እናስባለን ብለዋል በመቀጠልም የተጠየቁት ደግሞ አሁን ሲዝኑ እየተጠናቀቀ ነው የሚገኘውና ስለ ትራንስፈርና ስለ ቀጣይ ሲዝኑ ምን ያህል ያሰባችሁ ነው ተብለው ተጠይቀው ነበር እሳቸው በምላሻቸው ምንድነው ያሉት እንግዲህ በዚህ ሰዓት ላይ እንግዲህ ስለ ጨዋታው ብቻ ነው የምናስበው የምላችሁበት ጊዜ አይደለም ያለነው ምክንያቱም እንግዲህ ፕሪሚየር ሊጉን ማሸነፍ እችለናልና ቀጣይ ያሉት ሁለት ጨዋታዎች እንግዲህ እንደ ከዚህ ቀደሙ በጣም ወሳኝ የሚባሉ ጨዋታዎች አይደሉም ምናልባትም እንግዲህ እነዚህ ሁለት ጨዋታዎች ቀጣይ ምናልባትም ፕሪሚየር ሊጉን ምናሸንፍበት ቶፕ 5 ምንገባበት ለሻምፒዮንስ ሊግ ምናልፍበት ጨዋታና ወሳኝ ጨዋታ ቢሆኑ ኖሮ በዚህ ሰዓት ስለ ዝውውር ዜናዎች ለቀጣይ ሲዝን ምናስብበት ጊዜ ላይሆን ይችላል ነበር አሁን ግን
ዋንጫውን ማሸነፋችን ስለተረጋገጠ በዚህ ሰዓት ስለ ቀጣይ ሲዝኑ እያሰበን ያለነው ስለ ትራንስፈሩም ቢሆን እያሰበን ያለነው ሁልጊዜም እያወራን ያለነውና በየትኛውም ቦታ ላይ ስቀመጥም እንግዲህ ቀጣይ ሲዝን ስለሚኖር ሁኔታ ነው እያሰብኩ ያለሁትና ሙሉ ለሙሉ አናስብም ማለት አልችልም እያሰብን ነው ያለነው ማንኛውም ሰው በእኛ ቦታ ላይ ቢሆንም ያንን ነገር ነው የምናደርገው በርግጥ ቀጣይ ያለብን ጨዋታ በተለይ ደግሞ ከክሪስታል ፓላስ ጋር የምናደርገው ጨዋታ በጣም ትልቅ ጨዋታ ነው የሚሆነው ምክንያቱም እንግዲህ በዛ ሰዓት ነው እንግዲህ ፕሪሚየር ሊጉን ዋንጫ የምናነሳበትና የዛኔ ጨዋታው በጣም ምርጥ ነው የሚሆነው ከዛ በተጨማሪ ግን ስለ ቀጣዩ ሲዝን እያሰብኩ ነው ብለዋል በመጨረሻም የተጠየቁት ደግሞ በከርቲስ ጆንስ ዙሪያ ነው ሊቨርፑል ከአርሰናል ጋር ባደረገው ጨዋታ እንግዲህ ከርቲስ ጆንስ ወደ ኋላ አስቦ ሲጫወት ነበር እዛ ጨዋታው ላይ እንግዲህ ከዚህ በፊት ያልተመለከትንበትን አይነት አጮት ሲጫወት ነበር በተለይ ደግሞ በጣም ወደ ኋላ እየተሳበ ካሊሰን ቤከር ኳሶችን ሲቀበል ነበርና ይህ ነገር ምናልባትም ስለ ቀጣይ ሲዝን እያሰባችሁ ያደረጋችሁት ለውጥ ነው ወይ እና ይሄንንም ነገር በቅድመ ውድድር ዝግጅት ልንመለከተው እንችላለን ወይ ተብለው ተጠይቀው ነበር እሳቸው በምላሻቸው ምንድን ያሉት በዛ ጨዋታ ላይ እንግዲህ ማካሊስተር በቋሚነት አልጀመረም ነገር ግን ማካሊስተር ከዚህ በፊትም ሲያደርገው የነበረ ነገር ነው ነገር ግን በዋነኝነት ይሄንን ለውጥ ያደረግነው ከተጋጣሚው አንፃር ነው አርሰናሎችን እናቃቸዋለን በጣም ጠንካራ የሚባል ቡድን ነው በዛው በተጨማሪም ግን እንዴት አድርገው ፕሬስ እንደሚያደርጉ እናቃለንና ያንን ፕሬስ ለማምለጥ እንግዲህ የተለያዩ ነገሮችን እንጠቀማለን በዛ ጨዋታ ላይ እንግዲህ ከርቲስ ጆንስን ወደ ኋላ እንዲሳብ አድርገነው ስንጫወት ነበርና አንዱ የጨዋታው አካል ነው ነገር ግን ደግሞ ይሄ ተጫዋች እንግዲህ ድንቅ የሚባል ተጫዋች ነው ብዙ ቦታዎችን ከቨር ማድረግ የሚችል ተጫዋች ስለሆነ ይሄንንም ማድረግ ስለሚችል ነው ያንን ነገር እንዲያደርግ ያደረግነው ብለዋል በተቀላይ እንግዲህ የሰጡት ጋዜጣዊ መግለጫ ይሄንን ይመስል ነበር በዚህ ጋዜጣዊ መግለጫ ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው